ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ ቤዛና ወንድሟ በጓሮ በር በመውጣት አምልጠዋል። ለሰሩት ስራም ተጠያቂ ናቸው። የትም አያመልጡም። የጊዜ ጉዳይ ነው። ወንጀለኛ የትም ቢሆን ተደብቆ አይቀርም ይላታል ዶክተሩ ለአደይ። አደይ ይቅርታ ደግሞ ለሊን እንድንከባከባትና እንድጠብቃት ነግረሽኝ ያው ለሊ ከኔ ወጥታ ስለጠፋችም ይላታል። በእርግጥ አዝኛለሁ፣ ግን ቤዛ ለዚህ ጥፋቷ መቀጣት አለበት ትላለች አደይ። አደይ ለሊ ስለጠፋችባት በጣም ግራ ገብቷታል። አሹንና ሮማንን ትጠይቃቸዋለች። እነሱም አሁን እዚህ ነበረች ይሏታል። በየክፍሉ ሁሉ ፈልጋ ስታጣት ወጥታ መንገድ ላይ ፍለጋዋን ቀጥላለች። አሁን እስኪ የት ልትሄድ ትችላለች እያለች ብቻዋን ታወራለች። ድንገት ዶክተሩ ለሊን መንገድ ላይ ስላገኛት ይይዛታል። እንዴ ለሊ ወዴት እየሄድሽም ነው ይላታል። ፍቅርና ዳኒ መንገድ ላይ ቆመው ያወራሉ። ዳኒ ይደነግጣል። እንዴ ምን ሆነ ነው? ከማን ነውስ የምትደበቀውም? ትላለች ፍቅር በመርበትበት። አሁን ዝም በይ ይላታል። ዶክተሩ ከርቀት ስላያቸው ሄዶ ይይዘዋል። እንዴ ለምንድን ነው የምትይዘውም? እያለች ፍቅር ለዳኒ ትከራከርለታለች። አብረሽ ነው የምትሰሪው በማለትም ይጠይቃታል። አይ አይደለም ትለዋለች። በቃ በማይመለከትሽ ጉዳይ አትግቢም ይላታል። ለሊ እያወሩ በዚህ መሀል ትገባና እንዴ ብርቄ እዚህ ምን ታደርጊያለሽ? ትላለች ፍቅርን። አንቺ ልጅ ስርዓትሽን ያዢ፣ ይችንብት ወይ አድናት ወይ ግደላት ትላለች ፍቅር። ዶክተሩ በጣም ይናደዳል። ምን አይነት አስተሳሰብ ነው ያለሽ? ለምን እንደዚህ ታያለሽ? ለሊኮ ታማ ነው፣ ግን አንቺ ማነሽ? በማለትም ይጠይቃታል። እሷም ዳኒን ለምንድን ነው እንደዚህ የምታደርገው እያለች ክርክሯን ቀጥላለች። ለሊ በዚህ መሃል ትረብሻለች። ለሊን ያረጋጋል ዶክተሩ። በዚህ መሃል ነበር ዳኒን ፍቅር ያስመለጠችው። ችግር የለውም፣ አሁን ያመለጠ መስሎት ሊሆን ይችላል፣ ከህግም አያመልጥም፣ የጊዜ ጉዳይ ነው ይላታል። ለሊንም ወደ ቤት መሄድ ስላለባት ወደ ቤት ይዟት ይሄዳል። ዶክተሩም ማን ነበር ስምሽ? ብርቄ ይላታል። አንተም ለሊም ገደል መግባት ትችላላችሁ በማለት ፍቅርን ብርቄ ስላላት ተናዳ ትታ ትሄዳለች። ጀገራው ከባቡሬ ጋር ያወራል። ይኸውልህ ከዚህ በፊት ብዙ ነገር አሳልፈናል፣ ብዙ ነገርም አድርገህልኛል፣ ግን በእናቴ መጣህብኝ። እናቴ ማለት ለእኔ ብዙ መስዋዕትነት የከፈለችልኝ ናት። በእናቴ ስለመጣህ ምንም ልቋቋምህ አልቻልኩም በፍጹም ይለዋል። ለምንድን ነው እናቴ እናቴ የምትለውም ይላል ጀገራው። ምንም አይነት ሴቶችን አይወድም። ሁሉንም ሴት አንድ አይነት አድርጎ ነው የሚያስበው። እናቴ ለእኔ የከፈለችውን መስዋዕትነት አታውቅም፣ የነበረችበትን ሁኔታ። ስለዚህ አንተም በመንገድህ እኔም በመንገዴ፣ ከዚህ በኋላ ግን ከእናቴና ከለሊ ላይ ውረድ፣ ካልሆነ አልለቅህም በማለት ዝቶበት ይሄዳል። ጀገራው ጥሩ ነው ይሄን ማሰብህም፣ ግን ምን አይነት ራስ ወዳድ ነህም ይላል ብቻውን። ለለሊም ለቤዛ ትርራፊ እንጀራ ይዞላት ይመጣል። እንዴ ይሄን አልበላም እያለች ትመጻደቃለች። ይሄም ሲበዛብሽ ነው፣ ከበላሽ ወይ ካልበላሽ የራስሽ ጉዳይ ይላታል። እሷን በመገረም የያዘላትን ፌስታል ፈታ እያየች ወይኔ በቃ ምን አይነት ህይወት ነው እስከ መቼ እያለች ወንድሟ ይመጣል። ዛሬ ከውድ ወጣ። ዶክተሩ አግኝቶኝ ይዞኝም ነበር፣ ግን
እያለም ይነግራታል። የት እያለች እየጠየቀችው ከፍቅር ጋር ሆነን ምናልባት ፍቅር ልትሆን ትችላለች አሳልፋ የሰጠችም ትለዋለች። አይ እሱ አይደለችም፣ እሷ እንደውም አስመለጠችኝ እያለ ይነግራታል። በያሁን ይህንን ቢ እያለ ያጎርሳታል። ግን እስከ መቼ ነው እንደዚህ ሆነን እንዴ? እንውጣ፣ አየር ማግኘት አለብን ትላለች ቤዛ። ለሊ መድኃኒቷ ከተቀየረላት በኋላ ያው ወደ በፊቱ ራሷ እየተመለሰች ነው። ተኝታ ብዙ ታስታውሳለች። ሮማን ደግሞ ይሄ ስልክ ያንቺ ነው ብላ አንጥታ ትሰጣታለች። እንዲህ እኔ እንደዚህ አይነት ስልክ ነበረኝ እንዴ ትላታለች። ግን ሮማን እኔን የት ነው የምታውቅኝም ትላታለች። ለሊ ተኝታ ስለ ባቡሬ ስላሳለፉት ስለ በፊት ታስታውሳለች፣ ትጮኻለች። ምንድን ነው የሆነ ያለው? ማን ነው እሱ እያለችም ትጮኻለች። ሮማንም ተረጋጊ በቃ ትላታለች። ዶክተሩ አደይን ደስተኛ ነሽ ወይ በማለትም ይጠይቃታል። አዎ ደስተኛ ነኝ፣ ከዴቭ ጋር ሁኚ ምን ሆናለሁም ትለዋለች። ደስተኛ ሆነሽ ስላየሁሽ እኔም ደስተኛ ነኝ ይላታል። ግን ለምንድን ነው የዚህን ያክል የሚጨነቀው? የራሷ ህይወት እኮ አላት። ደስተኛ ሆና ስላየኋት ደስተኛ ነኝ። እባክህን ኢዩኤል ወደ ራስህ ተመለስ እያለ ከራሱ ጋር ያወራል። አሁንም ቢሆን ለሊን እንክብካቤ ልታደርግላትና ከጎኗ እንዳትለያት እያለም ይነግራታል። እሱን ችግር የለውም እንከባከባታለሁ፣ ከጎኗም አርቅም እያለች ትነግረዋለች። ግን እስከ መቼ ነው ጤንነቷ በዚህ ሁኔታ የሚቀጥለውም ትላለች አደይ ስለተጨነቀች። አይ አሁን ነገሮች ይስተካከላሉ። የበፊት የወሰደችው መድኃኒት ድጋሜ አሁን እኔ አንጥቼላታለሁ፣ እሱን ነው የምትወስደው ይላታል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ